እምነት የሚባል ነገር አለ በሁለታችን አሁን ቤቲ ያላት እምነትና እኔ አሁን ላይ ያለኝ እምነት ይለያያል ችግር የለውም ከጎኗ ስትሄድ ነገሮች እንዳለ ከጎኗ ሲሆን ይስተካከላል እሺ አንቺ ምንድነው የማይስተካከለው ወደ እምነትሽ ትመለሻለሽ ከኦሊያር ጋር አብረሽ ትሆኛለሽ ግልጽ ነው አይደለ ላመንኩበት ነገር ምንም ወደ ኋላ ምልበት ጉዳይ ነው የተሻለ ቦታ እንድትደርሺ ገብቶሻል በቃ የተሻለ ሰው ነው የሚያስፈልግሽ ገብቶሻል በቃ አንድ አይደላችሁም አንድ ሰው ደግሞ በሃይማኖት አንድ ካልሆነ አይሆንም እሺ እነሱ አንድ ላይ ሆነን ለምን ነው ማችሁት እኔ ሙስሊም ሴት ነኝ እሱ ደግሞ ኦርቶዶክስ ነው ሙስሊም አይደለሽም በቃ እንዴ ወደ መጀመሪያ ሃይማኖትሽ ትመለሻለሽ እኮ ሰላም ወደ ቤተሰቦቻችን እንዴት ናችሁ ደህና ናችሁ ወይ እኛ ደህና ነን ፈጣሪ ይመስገን እንግዲህ ዛሬ ተመልሼ መጥቻለሁ የመጣሁበት ዋናው ምክንያቴ ደግሞ ኦሊያድንና ቤቲን አንድ ላይ ለማድረግ ነው ምክንያቱም ባለፈው አይታችኋል አሚርን ሃይማኖትን ቀይረ የምትወዳት የምታፈቅራት ከሆነ ብዬው ነበረ እሱ ደግሞ ሃይማኖቱን እንደማይቀይር ነው የነገረኝና እቺ ልጅ የሚወዳት የሚያፈቅራት አሁን ላይ ኦሊያር ነው እንጂ አሚር አይደለም ምክንያቱም ቢወዳትና ቢያፈቅራት ኖሮ ሃይማኖቱን ቀይሮ ይሄንን መስዋዕት ማድረግ አቅተው ነበረ እና ስለዚህ ቤቲንና ኦሊያድን አንድ ላይ ያረጋቸዋለሁ ማለት ነው እና በቃ ሃይማኖቱን መቀየር ስለማይፈልግ እሷ ደግሞ ለሱ ብላ ነበር የሁሉ መስዋዕት የከፈለችበት ለምንድን ነው እሱ ሃይማኖቱን መቀየር ስለማ አሚርማ በቃ ሃይማኖት እኮ የራሱ የሆነ የተከበረ እምነት አለው እኮ የተከበረ እምነት አለው ያልተከበረም እኮ አላልኩ ሙስሊምም የተከበረ እምነት ነው ኦርቶዶክስም የተከበረ እምነት ነው ግን አንቺ ከእምነትሽ ወደዛ መሄድ ስለማትችይ አይሆንም አይቻልም ትመለሻለሽ በሄደው እግርሽ ትመለሻለሽ አይቻልም እና እሱ ደግሞ ይሄንን ማረካካተው እድሉን አልተጠቀመው በጣም ብዙ እድል ሰጥቼው ነበርና ምንም እድሉን አልተጠቀመው እድሉን ደግሞ ካልተጠቀመው ምንም ማድረግ አልችልም ምኑን ነው ያመሽበት እምነቱን ነው እሱንም እኮ ነገርኩሽ ስለምትወጁ ስለምታፈቅሪው ነው የሁሉ ነገር ይሆንሽለት ግን ለዚህ ሁሉ ምላትሽ ደግሞ የሚወድሽ ከሆነ ያሳይሻል ኩሽ አይደል እንዴ እሱ ግን አይሆንም ብሎ ሃይማኖቴን አልቀይርም ብሎ ያሳይሽ ዝም ተብሎ እምነት ከመሬት ተነስተሽ የምትቀይሪው ነገር ነው አንቺም እኮ ዝም ብለሽ ነው ከመሬት ተነስተሽ እምነትሽን የቀርሽው ወይ ደግሞ ለምንድን ነው ስለምትወጁ ነው በቃ ይሄ ስለምትወጁ ነው እኮ ይገባኛል ስለምትወጁ ነው ግን እሱ ደግሞ በትንሹም ቢሆን ማሳየት አልፈልገም ገብቶሻል አይደል አይወድሽም እንደማይወድሽ ደግሞ በብዙ ነገር አረጋግጦልሻል በቃ ታይኛ አንቺ ልጅ ጄናትና በቃ አሁንም እሱን ወግራ ነው እያወራች ያለችው እሱን ወግራ ነው የምታወራው እሱን ወግነሽ ነው እያወራሽ ያለሽው እና ውድ ቤተሰቦቼ የሚወዳት የሚያፈቅራት የሚሞትላት ልጅ አሁን ላይ ኦሊያር ነው እንጂ አሚር አይደለም ስለዚህ አንቺ እኮ እሱን በምንም አታውቂም እኮ ማንን የአሚርን ስሜት አንቺ በምን ታውቂያለሽ አይወድሽም እንደሚወድሽ እኮ በብዙ ነገር እንዲያሳይሽ ጥሪ ያለው ግን አልፈልግም በቃ አይወድሽም እንደሚወድሽ ነው ደጋግሞ ያሳየኝ ገብቶሻል አይደለ ግልጽ ነው በቃ አንቺ ደግሞ የሚወድሽ የሚያፈቅርሽ የሚሞትልሽ አሁን ላይ ኦሊያር ነው በፊት የሚወድሻል እሱ ልጅ እኮ አይኑ ያስታውቃል አንቺም ትወጂዋለሽ አይንሽ ያስታውቃል አንቺም ትወጂዋለሽ ገብቶሻል እሱ ብቻ አይደለም እና እንዴት ነው ግን በእኔም በአሚርም እንደዚህ እርግጠኛ ሆነሽ ስለሱ ስሜት የምትናገሪው በጣም እርግጠኛ ነኝ ስለኔስ ተናገሪ እሺ በጣም እርግጠኛ ነኝ በሱ በምን እርግጠኛ እንደሆንኩ ታውቂያለሽ በአንድ ነገር እንኳን አላሳየሽም ላንቺ በአንድ ነገር ኢቭን በቃ ይሄንን እድሉን እንኳን ቢጠቀምበት በቃ አንቺን የሱ ማድረግ ይችላል ገብቶሻል አይደለ ግን አልፈልግም በቃ ይሄንን አልፈልግም ካልፈለገ ደግሞ ምን ማድረግ ይችላል እንዴ በዚህ ነገር አንቺን ማሳየት እኮ ይችላል ግን አልፈልግም ካልፈለገስ ምን እናደርጋለን ምንም ማድረግ አይቻልም በቃ አንቺ አንድ ሰው ካልፈለገሽ በግድ ነው የምትጣበቂበት በቃ አይፈልግሽም አይወድሽም የሚወድሽ የሚያፈቅርሽ ቢሆን ኖሮ ሃይማኖቱን ቀይሮ ያሳይሽ ነበር ስለዚህ ሃይማኖቱም አንድ ናችሁ በምንም አንድ ናችሁ ከኦሊያር ጋር እንዴት አንድ እንደማትሆኑ ታያለሽ እሱ ለዛን ጊዜ እሺ እና እድሉን መጠቀም አልቻለም ኦሬዲ በቃ አልፎበታል ስለዚህ እሱም አሉን ብሎት ጭራሽ ዛሬ እኔን አሳግቶ ምናምን ነበር ይሄ ሁሉ ደግሞ በማን ነው በሱ ነው
ወጥቷል አይደለ? ሁሉ ነገር በሱ ነው የተደረገው እና ቢያንስ አንቺን የሚወድሽ የሚያፈቅርሽ ከሆነ ለቤተሰብሽ ክብር የሚኖረው ከሆነ እንዴት እኔን እንደዚህ ያደርጋል? እኔ ታላቅ እህትሽ አይደል? እኔ እንዴት እንደዚህ ያደርጋል? እኮ ቤተሰብ መድፈር እኮ የሱ ሐሳብ ነው እኮ ቤተሰብ መድፈር ነው በቃ እኮ ቤተሰብ አለማክበር ነው። ምንድነው ታዲያ የሚባለው እንዴ? ጭራሽ አልፎ ተርፎ ጎረምሳ ይዞ እኔን ያሳግተኛል እንዴ? ያቺን ሞጥማጣ ይዞ መጥቶ ያስደበድበኛል እንዴ? እኔን ምን ማለት ነው ይሄ ሁሉ የማሴራ ነው የባል ሴራ ነው? ወተሻላ በለበሊክ ተተው ራሱ ነው አሚር እንኳን ለሌላ እንኳን ማለት ነው ለኖርማል በጣም እሱ እንደዚህ ሊያደርግ አይችልም። በቃ እሱማ እንዳደረገ እኮ እየነገርኩሽ ነው። የራሱ ሴራ ነው። ጭራሽ ጎረምሳ ይዞ ነው የመጣው። ገብቶሻል አይደለ? ጎረምሳ ይዞ ነው በጎረምሳ ነው ያሳገተኝ። የሱ ሀሳብ ነው የማንም ሊሆን አይችልም። እኔ እኮ በጥሩ ነገር አስቤ እኮ ነው ባይዘው ሁሉ ነገር ያደረኩት። በምን ነው ታውቃላችሁ ቤተሰቦች? በጥሩ ነገር አስቤ ነው። በቃ በሃይማኖት አንድ አይደሉም እነዚህ ልጆች። ነገ እንዴ አንድ ላይ ትዳር መስርተው ምናምን ልጆች ቢወልዱ የሚወለደው ልጅ ምንድነው የሚሆነው? ምን ያውቃል? ስለዚህ አንቺ በትክክል ሙስሊም አልሆንሽም። በቃ እኔ ሙስሊም አይደለሽም። አንቺ ኦርቶዶክስ ነሽ። ወደ ኦርቶዶክስ ቤተክርስቲያን ተመለሻሽ። በቃ አንቺ ኦርቶዶክስ ነሽ። ለምንድን ነው አንቺ ሰው የሚልሽም ማሰሚው? ለምን ነው ማሰሚው? በቃ አትረጅኝም። እንደሽ አሁን እንኳን አትረጅኝም። እኔን እንዴት እንደዚህ ያደርጋል? እኔ እህትሽን እንዴት እንደዚህ ያደርጋል? እንዴት ያደርጋል? እኔ እንደዚህ እንዴ እኔን እንደዚህ እንዴት ያደርጋል? ኪዩኔ እኮ ሲጀምር ለማንም ብዬ አይደለም እኮ እምነቴን የቀየርኩት። ለሰው ብዬ እምነቴን የምቀየር ሰው እንዳልሆንኩ ታውቂያለሽ። በቃ ለሰው ብለሽ እንደቀየርሽማ እኮ አየነው። በቃ በእምነቴ አትምጪ እህቴ። ጭራሽ ትናንትና ላወቅሽው እና በእምነቴ አትምጪ። ይሄ ሁሉ ነገር እኮ ለኦሊያድ ብለሽ ለአሚር ብለሽ እኮ ነው ሁሉ ነገር የተፈጠረው። በቃ ለአሚር ብለሽ ነው አውቃለሁ። ጭራሽ በእምነቴ አትምጪ ትያለሽ እንዴ? በእጅ ሰበብ እንዳትሆኝ አንቺ ልጅ ዛሬ። እሺ ኪዩ በቃ ይቅርታ። ምንድነው ይቅርታ? ምንም ይቅርታ አልፈልግም። በቃ ተነሺ ነይ ተነሺ። ችግር የለውም ተነሺ፣ ችግር የለውም። ግን ከእንግዲህ ማለት ነው አሚር የተባለ ሰው አታውቂም። ኪዩ በእናትሽ አሚር የተባለ ሰው አታውቂም። በቃ አሁን አሚር የተባለ ሰው አንቺ አታውቂም። ኦሊያድንም ጠርቼዋለሁ። እንግዲህ እስኪ እሱም ይመጣል። ኪዩ አንቺ በቃ ሁለተኛ አሚር የሚባል ሰው አጠገብሽ እንዳይደርስ አጠገብሽ ማለት ነው። ይሄንን አታድርጊ። ዞር በይ። ተነሺ፣ ከላይ ላይ ተነሺ ከእግሬ ላይ ይቅርታ አድርጊልኝ እኮ ምንድን ነው ይቅርታ ማድረግልሽ? ተነሺ በቃ ተነሺ። እኔና አሚር ናት ላይ ተነሺ ወይ ተነሺ አይ ምን እንጣላለን እኮ ነግረሽኛል። ግን ታዲያ ምንድን ነው ነገር እኮ የለውም። ጭራሽ ይቅርታ ትጠይቀኛለች እንደዚህ ድፍት ብላ እኮ አሁን ሸይን ያሉት እነሱ የኔ ያሉት እና እኔ አላውቅም ቤት እንዳሉ መች ቆማል። ዛሬ ትሽን እንደዚህ ከዳረገ ነገ ከነገም እንደሚፈጠር ደግሞ አስቢ። አንቺ ምን እንደሚያደርግሽ ማሰብ አያቅትሽም። ምንም ስነግራት አሰማኝም። ምንም ስነግራት እንዴ ትጀምር ነገር ለምንድን ነው የሚለቅሽ? ለምንድን ነው እሱ የሚለቅሽ? ቆይ ኪዩ ይኸውልሽ፣ ቆይ መጀመሪያ እነሱ የት ነበሩ? ጠሩኝ። እኔ ላውራሽ ብሎኝ እኮ ታሽ ለምን ትያለሽ? መጀመሪያ እኔ በሰላም ነው በቃ ሰላም ነው ደህና ልጅ ነው ብዬ እኮ ነው የሄድኩት። ከዛ ቤት ከተገባ ጎረምሳ ይዟል። የሆነ ጢሻ ቤት ውስጥ የሆነ ቤቱ ራሱ እንዴት እንደሚያስፈራ ደግሞ አለች። የሆነች ሙጢ ልጅ አለች ደግሞ ምንም አላረጋት እሷ ምንም አላረጋት የሆነች አለች ሙጢ ደግሞ እሷ ናት ደግሞ። ቆይ ሁለቱም ዋጋቸውን ነው የምሰጣቸው። ምን ላድርግ እኔ እኔ ላውራሽ ብሎኝ እኮ ነው የጠራኝ። አሚን እንዲፈልጉኝ ደውሎኝ ነበረ። አሚን ለዚህ ጉዳይ ላውራሽ ብሎኝ እኮ ነው። ሀገር ሰላም ነው ብዬ ነው መች እንደዚህ አይነት ነገር ይፈጠራል ብዬ አሰብኩኝ። እኔም ልጁ መች እንደዚህ አይነት ልጅ መሰለኝ። ልጁ እኮ እንደዚህ አይነት ልጅ አይመስለኝም ነበር። እንደዚህ አይነት ልጅ አይደለም እሱ የእሱ ሀሳብ አይደለም። አንቺ ደግሞ አትከራከሪ። አሁንም እኮ ወግናል እሱ ነው የምትከራከረው። አሁንም እኮ ለእሱ ነው ወግነሽ የምትከራከሪው። ለምንድን ነው አንቺ የማይገባሽ? ለምንድን ነው የማይገባሽ? ማይሆን ነገር ቺናትና ማይሆን ነገር አታውቂ። ጭራሽ ለእሱ ወግነሽ ትከራከሪ። ጭራሽ አሁንም ለእሱ ወግና ነው የምትከራከረው። አሚን ወግነሽ እህትሽን የሁሉ ነገር ካረጓት በኋላ እሺ እኔ አሁን ባይደወልልኝ እኔ ባልደርስ ምን ትሆኑ ነበርስ? ምን እንሆናለን? ይበሉናል። እነሱ ጅብ ናቸው። አዎ ጅብ ናቸው፣ ይበሉናል። እና ታዲያ እኔ እንደዛ ባይሆን ኖሮ እኔ ለሱ እሱ አሁን ለኔ ያንሳል እንዴ? እኔ ማውራት እኮ ይችላል እንዴ? ጭራሽ ጎረምሳ ይዞ እኮ ነው ያስደበደበኝ። ጎረምሳ ይዞ ምንም ያክል ጎረምሳ አይገባሽም እንዴ? እንደውም ማረጋለ መክሰስ እስከ መክሰስ ድረስ መሄድ አለብን እኮ እስከ መክሰስ ዋጋቸውን ነው የምትሰጡት። ያንዳንዳችሁ ዋጋችሁን ነው የምትሰጡት። በተለይ ጎረምሳና ያቺ ሞጥማጣ ነው ታራላችሁ። ማውራት ያለብሽ ነገር እህትሽ ከመጣች ከውጪ ነው
ከውጪ ስትመጣ ደግሞ እኔ እኮ እናቴ አንቺን ብዬ እኮ ነው የመጣሁት አንቺን ብዬ እኮ ነው እዚህ ድረስ የመጣሁት። አሁንም ለሱ ነው እንደው ግንሽ የምትከራከሪው ምን እንዳደረገኝ እያወሻርልን እያየሻርልን እንዴ? አንቺ ባመጭና ባፈጭኝ እዛ ጋር ምን ነበር የሚፈጠረው? ምን ሊያደርጉኝ ነበረ? እና እሷ ነች እኮ እሷ ስመጣ እኮ ነው የደረሰችልኝ። እሷ ባደርስልኝ እኮ በቃ ይገሉኛል እኮ ምን ይታወቃል? እህትሽ ነው የሆነ ነገር እያደረጉ እሺ። አሁን ልብሽ ራሱ አሚር ጋር ነው። ቆይ ምን አይነት አመለካከት አለሽ? ነገርኳት እኮ አሚር የሚባል ሰው ከልብሽ አውጪው ጣዩ። በቃ አልተፈጠረም። እርሹ በቃ እርሹ። በብዙ ነገር አትመሳሰሉም። በቃ እርሹ አትመሳሰሉም። ከኔ ጋር ታሪ አትመሳሰሉም። አሁን ደስ ያረሻለው ነገር እኮ እኔ ምንሽና መሳሚው ከእንግዲህ በኋላ እኔ ምንሽና መሳሚው እንዴ ከእንግዲህ እንኳን መረዳት አለብሽ። እኔ እኮ አየሽ አይደል እንዴ በተግባር አየሽው ምን እንዳደረገኝ ጭራሽ ሰው ባሌለበት ቤት ኦና ቤት ጠርተው እናንተ እንደጀረጉኛል እንዴ? እህትሽ እኮ በጣም ልክ ነች። ቢያንስ አንተ የቤተሰብ ክብር አንቺን የሚወድሽ የሚያፈቅርሽ ከሆነ እኮ ማለት ነው እኛም ማክበር ይችላል። እኔ ታላቅቷን ሲያከብር ማንን ሊያከብር ነው? ገደል መግባት ይችላል። እሺ እኔ ያልሰማ አሚር የተባለ ሰው ፊቴ ብጠሪ አይነስብሽን ነው ማጠፋልሽ። አይነስብሽን ታውቂኛለሽ። ደግሞ ማን እንደሆንኩ ታውቂኛለሽ። ምንም ቢሆን እኮ ባሌ እኮ ነው። ምንድነው ባልሽ ከእንግዲህ ኦሊያር ነው የሚወድሽ የሚያፈቅርሽ እሱ ነው። እሺ ኪዩ ገብቶሻል አይደለ? እሱ ነው። እኔ ደግሞ ንገርሽ ኪዩ በዚህ ሁኔታ ኪዩ ይኸውልሽ ቤቲን በጣም መወዳት ማከብራት ኪዩ ታውቂያለሽ። ለእሷ ልዩ ቦታ አለኝ። ቤቲ ምንም እንድትሆንብኝ አልፈልግም። ይገባኛል። ነገር ግን ከእሷ ጋር ደግሞ አብሬ ማለት አልፈልግም። ለምን ረማቶ ነው እኮ ሲወልሽ ኪዩ አንቺ ብዙ ማታውቂው ነገር አለ። እሺ ምንድነው? እምነት የሚባል ነገር አለ በሁለታችን። አሁን ቤቲ ያላት እምነትና እኔ አሁን ላይ ያለኝ እምነት ይለያያል። ችግር የለውም። ከጎኗ ስትሄድ ነገሮች እንዳለ ከጎንሽ ሲሆን ይስተካከላል። እሺ አንቺ ምንድነው የማይስተካከለው? ወደ እምነትሽ ትመለሻለሽ። ከኦሊያር ጋር አብረሽ ትሆኛለሽ። ግልጽ ነው አይደለ? ላመንኩበት ነገር ምንም ወደ ኋላ የምልበት ጉዳይ የለም። ምንድነው ላመንሽበት ነገር? በቃ አሁን እኮ ከአሚር ጋር ተፋተሽ። በቃ ከአሚር ጋር ተፋተሽም ነው ሙስሊም የምትሆኚ። ከአሚር ጋር ተፋተሽ ነው ከሙስሊም የምትሆኚ። ዴናትና ለምንድን ነው ልጅቷ ማነቃ? ምን ሆነሽ ነው? ቆይ ምንድን ነው ያደረጉሽ? ልጁ? ለምንድን ነው ማትነቂው? ምን ሆነሽ ነው? ዴናትና ወይኔ ኪያ አንቺ እኮ ልክ ነሽ። ለኔ አስበሽልኛል እኮ ለኔ እኮ አስበሽልኛል። ቤቲ እኮ አብረን እንድንሆን ትፈልጊያለሽ። ይገባኛል እኮ ሳይገባኝ ቀርቶ አይደለም። እኔ እኮ ሊያድ ብዙ እድል ሰጠሁት ለልጁ፣ በጣም ብዙ እድል ሰጠሁት። በቃ እድሉን መጠቀም አልፈለገም። አንቺ ያልሽው ብቻ እኮ እኔ ያልኩት ብቻ ነው የሚሆነው። ይሆናል። እንዴት እንደማይሆን ደግሞ አሳይሻለሁ። እሺ ናትና ግን ይኸውልሽ ያልገባሽ ነገር አለ። እኔና ይኸውልሽ እኔ ከቤት ጋር ብሆን እኮ ችግር የለብኝም። ገባሽ አይደለ? ኪያ ከቤት ጋር ብሆን ታውቂያለሽ፣ ለቤት ምን ያህል ክብር እንዳለኝ ምን ያህል ፍላጎት እንዳለኝ ምን ያህል ታውቂያለሽ አይደለ? ቢሆንም ግን በመሀላችን የሚገድበን ትልቅ ነገር አለ። እሱ ምን አለ? በመሀላችን እምነት የሚባል ነገር አለ። እሱ ደግሞ ችግር የለውም። ከጊዜ በኋላ ሲቀርባት ሱራ ጎኗ ሲሆን ምናምን ነገር አለውልሽ ከጎኗ ሲሆን እምነቱ ቀስ በቀስ ይስተካከላል። እና ማሪ እኔ ለአሚር ማለት ነው ወይዘይ አሚር መጥፎ ሰው ነው እያልኩኝ አይደለም። በጣም ጥሩ ልጅ ነው። ግን በቃ የማያስማማቸው ነገር ነው መሀላችሁ ላይ ያለው። እምነት ደግሞ ትልቅ ነገር ነው። ገብቷችኋል? እሱ ደግሞ አንድ ካልሆነ ከባድ ነው። እዚህ ጋር እኔ አሚር ክፉ ነው አሚር መጥፎ ነው ምናምን አይሆንሽም ምናምን እያልኩኝ አይደለም። በቃ አይሆንም። በደንብ ነው ማይሆንሽ። ምክንያቱም እምነታችሁ አንድ አይደለም። ገብቶሻል? እምነታችሁ አንድ አይደለም ማሪ፣ እምነታችሁ አንድ አይደለም። ቆይ እኔ ማለት ያ ሰብርሽ ከቤት ጋር ነው የምፈልጊ ከሆነ እኔና ቤቲ ብዙ ርቀት እንድንጓዝ ከምፈልጊ ከሆነ ቤቲ መጀመሪያ ማወቅ ያለባት ነገር አለ። እሱ ምንድነው? አንቺ መጀመሪያ እሱን ያፈቀርሽ ከኔ ጋር መሆን አስፋትሽ ታውቂያለሽ አይደል? አታፈቅረውም፣ አትወደውም። በቃ ትተዋለች። ቆንጅት ትተዋለች። በቃ አሚርን ትተዋለች። ምክንያቱም ምን እንዳደረገ እያየሽ ነው ማሪ፣ ምን እንዳደረገ እያየሽ ነው። እህቴ አንቺ እኮ ልክ ነሽ፣ በሁሉም ነገር ልክ ነሽ። እኮስ በቃ እኔና አሚር መሀል ለመግባት አትሞክሩ። ለምንድን ነው ማን ሞክረው? ማን ገባ መሀላችሁ? ምንድን ነው ይሄ? ይኸውልሽ ማሪ፣ እናንተ እኔ እኮ ይኸውልሽ እናንተን ለመበጥበጥ ወይ ደግሞ ያንቺን ህይወት ለማበላሸት ምናምን እኮ አይደለም። እኔ እኮ ውድቀትሽን እኮ አልወድም። ገብቶሻል? እኔ ውድቀትሽን አልወድም። እኔ አሁንም የተሻለ ነገር እንዲኖርሽ የተሻለ ቦታ እንድትደርሺ ገብቶሻል? በቃ የተሻለ ሰው ነው የሚያስፈልግሽ። ገብቶሻል? በቃ አንድ አይደላችሁም። አንድ ሰው ደግሞ በሃይማኖት አንድ ካልሆነ አይሆንም። እሺ ዋናው ነገሩ ሃይማኖት ነው። ይገባኛል። እኔ እንዳሰብሽልኝ እኔ እንደተጨነቅሽልኝ ይገባኛል። ፈጣሪ የሚያከብርልኝ ፈጣሪም ደግሞ የሚወደው በሰው መሀል ጸብ ሳይፈጠር
ሁለታችን እንድንወስድ የምትፈልጊ ፈጣሪ ያክብርልኝ። ነገር ግን ልቧ አሚር ጋር ነው። ሲቀጥል ደግሞ እኔና እሷ መሀል እምነት አለ ብዬሻለሁ። ስለዚህ አታስጨንቂያት። እኔም ከቤቲ ጋር ያለው ነገር ሁሉ ይፈታል። በዚህ ሁኔታ ከኔ ጋር እንዴት ነው የምትሆነው? ከኔ ጋር እንዴት ነው አብረን የምንቀጥለው? ለምን ነው የማትችሉት? እኔ ሙስሊም ሴት ነኝ፣ እሱ ደግሞ ኦርቶዶክስ ነው። ሙስሊም አይደለሽም። በቃ እንዴ ወደ መጀመሪያ ሃይማኖትሽ ትመለሻለሽ እኮ። እስኪ አሁን እኮ ልጅ ቆንጅት ከእንትና ጋር ማለት ነው ከአሚር ጋር ያለሽ ነገር እኮ ጨርሰሻል። ኦልሬዲ አልቋል። በቃ ምንም የላችሁም እናንተ መሀል ምንም የለም። እንዴ ምን እንዳደረገኝ አይተሻለ? ጭራሽ በጎረምሳ ሰብስቦ እኮ ነው አንተ ስመታኝ። የሆነ ውጥር ያለ ጎረምሳ ይዞብኝ ነው የመጣው። ደግሞ አለች ያቺ ሞጥ ማጣ ማክሰስ መፍታለች። እነሱን ያኔ እነሱን ዋጋቸውን ሰጣቸዋለሁ። አንድ ባንድ ዋጋቸውን ሰጣለሁ። ጎረምሳውም ያቺ ሴቷም ልጅ የምትንጣጣው እነሱን እኔ ነኝ የማውቀው። ግን እዚህ ጋር አሁን ዋናው ቁም ነገሩ አይተሻል፣ ምን እንዳደረጉኝ አይተሻል። ኢቭን አንቺ ባመጪ ኖሮ ምን እንደሚፈጠር ታያለሽ። እንደዛ ካደረጉኝ ሊገሉኝ ነው ማለት ነው። እንደዛ ስራው እያሰቃዩኝ ከሆነ ሊገሉኝ ነበር። አንቺ ባደርሽልኝ ደግሞ ሊገሉኝ ነበር። ይሄ የአምራ ሀሳብ ሊሆን ይችላል። ምንም የአምራ ሀሳብ አይደለም፣ የራሱ ነው። ሀሳብ የራሱ ነው። የአምራም የኪራም ሀሳብ ነው። አንድ ላይ በቃ የራሱ አሚርም አለበት። ለሶስት ነው ያሰቡት። አሚር አለበት፣ በደንብ ነው አሚር አለበት። አሚር ጋር ስለሆነ ነው በቃ ሁሉ ነገር ሲተራራሱ ለአሚር ተደረበሽ ምትከራከረው። አሁን ራሱ እኮ ማለት ነው ኦሊያድ አሁን ራሱ ማለት ነው ለሱ ነው እየተከራከረች። ይሄ ስራ የኪራ የአምራ የአሚር ነው። እነሱን ጠይቂያቸው። እኔ ደግሞ በዚህ ጉዳይ ኪራና አምራ ደግሞ ማለት ነው እሰራላችኋለሁ። በእውነት እኔ አይደለኋትም። እሺ በእምነት ጉዳይ እንለያያለን፣ በፍቅር ጉዳይ እንለያያለን። አክብረሽ ተጠራሽ አመሰግናለሁ። እኔ እንዴ ለምን የምትሄደው? እሱ እኮ ልክ ነው። ምንድን ነው ልክነቱ? ማሬ ልክነቱ ምንድን ነው? የኔ ውድ እህት፣ እሺ ዛሬ ትልቅ ጥፋት አጥፍቻለሁ። እሺ በእኔም ሆነ በእነሱም ጥፋት እኔ ትልቅ ይቅርታ። ለምን ይቅርታ ትጠይቂያለሽ? እያሳየሽ እኮ ነው አይደል እንዴ? እያሳየሽ እኮ ነው ማሬ። የሚወድሽ የሚያፈቅርሽ ቢሆን ይኸውልሽ፣ የሚወድሽ የሚያፈቅርሽ ቢሆን አንደኛ እምነቱን ይቀይር ነበረ። ሲቀጥል ደግሞ በጣም ብዙ እድል ሰጥቻለሁ። እነሱን እድሎች እንዳለ አልተጠቀማቸውም። ኢቭን ረግጦ ነው ሄደው ከዚህ ጋር ጭራሽ እሱ ሁሉ አልበቃ ብሎት ምን አደረገ? ዛሬ እኔን እንደዚህ አደረገ። አንቺ እኮ ልክ ነሽ። እኔን እንደዚህ እንደዚህ ይደረጋል? አንቺ ልክ ነሽ። ምን እንዳደረጉኝ የተሻለ እንዴት እንዳደረጉኝ የተሻለ እና ይሄ እንኳን አይገባሽም የኔ ወድ። እንደዛ አይደለም። ቆይ አንዴ ስሚ፣ አንዴ የኔና ስሚ። እሺ ምን ልስማሽ? ይኸውልሽ እኔ አሚርን እሺ፣ አንቺ ትረጅኛለሽ፣ እህቴ ነሽ። እሺ አሚርን እወደዋለሁ፣ አፈቅረዋለሁ። በቃ ዝም ብለሽ ስሚኝ አንዴ። እሺ እሺ። ሲቀጥል ደግሞ እኔና ኦሊያድ አንድ ላይ መሆን የማንችል ሰዎች ነን። ኦሊያድም ልክ ነው፣ የራሱ እውነት አለው። እኔ ኦሊያድን ላፈቅር አልችልም፣ እሱም እኔን ሊወደኝ አይችልም። ይወድሻል፣ እሱ እኮ ይወድሻል። ባይዛው ማለት ነው የሱ ሪል ነው፣ የሱ ሪል ነው። ይወድሻል፣ የሱ ሪል ነው። እኔ እንግዲህ እኔ ከዚህ በላይ ምንም ላስረዳሽም ልነግርሽም አልችልም። በቃ እኔና አሚር መለያየት አንችልም። እኔ አሚርን እወደዋለሁ። ኪዩ ያውልሽ እሱ የሚወድሽ የሚያፈቅርሽ ቢሆን ኖሮ እኔን እንደዚህ አያደርግም። ሌላው ነገር ይቀር፣ እኔን እንደዚህ አያደርግም። ዛሬ እኔን ጎረምሳ ሰብስቦ እንደዚህ አያረገኝም ነበር። ይሄ ሁሉ ደግሞ ምንድነው? በቃ ስለማይፈልግ ነው። እሷን ቢፈልጋት ማለት ነው ለቤተሰቧ ሪስፔክት ደግሞ ከነ ነው እንትን ያለው። ምንም አንጠይቅም፣ ምንም አሚርን መጠየቅ አልፈልግም። አሳየኝ እኮ ከእንግዲህ አሚር የተባለ ሰው አይኑን ማየት አልፈልግም። አይንሽን እንዳይም አልፈቅድለትም። አንቺም አጠገቡ እንዳይደርሽ፣ አጠገብሽ እንዳይደርስ እንደሽኛ አይደለ? ለምንድን ነው ማልችለው? እችላለሁ። ለምን ነው ማልችለው? እችላለሁ። በደንብ ነው የምችለው፣ በደንብ ነው የምችለው። እንዴ እኔ ምልሽን ካልሰማሽ ማን ሚልሽ ልትሰሚ ነው? ታዲያ እኮ ታዲያ ማን ሚልሽ ልትሰሚያለሽ? ዛሬ እኔን እንደዚህ ካደረገ ነገ ደግሞ አንቺ ምንድነው የሚያደርግሽ? አብረሽው ብትኖሪ ምንድነው የሚያደርግሽ? እስኪ መልሽልኝ። እስኪ ነገ ምንድነው የሚያደርግሽ? እኔ ምንም አያደርገኝም። ምን እንደሚያደርግሽማ እኮ እኔ እርግጠኛ 100% ሆኜ ነው የምነግርሽ። በቃ ወይኔ 100% እርግጠኛ። በሱ ምንም እርግጠኝነት እንዳትነግሪኝ ለኔ። ምንም ማለት ነው ምንም አይሆንም። በቃ የሚሆን ሰው አይደለም። ወጥሻላል። እሺ አጥፍቷል። እሺ በእኔ ስምሽ ይቅርታ አድርጊ። ምንም ይቅርታ አልፈልግም። አሁን እኔ ፈልገው ነገር ቢኖር ማለት ነው አሚር የሚባል ሰው እህቴ አጠገብ እንዳትደርስ ከእንግዲህ አንቺና ኦሊያድ ጥሩ ነገር ይኖራቸዋል። ወደፊትም እንግዲህ እናይበታለን። ግን የኔ ውድ እህት እንግዲህ አሚር የሚባል ሰው አታውቂም። አንቺ የኦሊያድ ነሽ ከእንግዲህ እሺ። እና ቤተሰቦች እንዳያችሁ ነው።
እኔ ከዚህ በላይ ምንም ልልሽ አልችልም። እኔና አሚር መቼም አንለያይም። ቻው። አንቺና አሚር እንዴት እንደማትለያዩ እናያለን። እሱ ደግሞ በደንብ ነው የሚታየው እና ወደ ቤተሰቦቻችን ደህና ሁኑ። ቻው በቃ ባይ